ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስን አስመልክቶ ሌሰን 3 አይተናል። በዛሬው ሌሰናችን የምናየው ሌሰን 4 ሜቶድ ኦፍ ኮንዳክቲንግ ሴንሰስ የሚለውን ይሆናል። እንግዲህ ወደዛ ከመግባታችን በፊት ሁልጊዜ አደራ የምንላችሁ የአካዳሚያችን ዓላማው በዋነኛነት ትምህርት መምህራን እና የግብዓት እጥረት ያለበት ቦታ ላይ እንዲዳረስና ተማሪዎች እኩል ተወዳዳሪ እንዲሆኑ ለማድረግ ስለሆነ ይህ እንዲሆን ሼር፣ ሰብስክራይብ እና ላይክ በማድረግ እናንተም የበኩላችሁን አስተዋጽኦ እንድታደርጉ አደራ ጭምር እንጠይቃለን። እንግዲህ ወደ ዛሬው ሌሰን ከመግባታችን በፊት በሌሰን 3 ላይ ያየናቸውን እናያለን። እንግዲህ በሌሰን 3 ላይ ያየነው ዋት ኢዝ ፖፑሌሽን፣ ፖፑሌሽን ምን እንደሆነ፣ ፖፑሌሽን ማለት በአንድ ሀቢታት ውስጥ የሚገኝ ተመሳሳይ ዝርያ ያላቸው ኦርጋኒዝሞች ስብስብ እንደሆነ አይተናል። ሌላው ያየነው ስለ ፖፑሌሽን ኢኮሎጂ ነው። ፖፑሌሽን ኢኮሎጂ ደግሞ ስለ ፖፑሌሽን የሚያጠናና ፖፑሌሽን በአካባቢው ላይ የሚያደርገውን ተጽዕኖ፣ እርስ በርስ ያላቸውን መስተጋብር፣ እንደዚሁም በኮሚኒቲው ውስጥ እያንዳንዱ ፖፑሌሽን ያለውን ተሳትፎና አክቲቪቲ የሚያጠናና በአካባቢው በኢንቫይሮንመንቱ ላይ ያለውን ተጽዕኖ እንዲሁም ኢንቫይሮንመንቱ በፖፑሌሽኑ ወይም በኮሚኒቲው ላይ የሚያደርሰውን ተጽዕኖ የሚያጠና የስነ ህይወት ትምህርት ዘርፍ አንዱ አካል እንደሆነ ነው ያየነው። ሌላው ስለ ፖፑሌሽን ሳይዝ ደንሲቲ አይተናል። እንግዲህ ፖፑሌሽን ቁጥር ይጨምራል ወይ ይቀንሳል። ፖፑሌሽን ሳይዝ ማለት ምን ማለት እንደሆነ የአንድ አካባቢ የሚኖር የአንድ ግሩፕ ኦፍ ፖፑሌሽን ቁጥር ማለት ነው። ደንሲቲ ስንል ደግሞ ፐር ዩኒት ኤሪያ የሚኖረው የፖፑሌሽን ሜምበርስ ቁጥር ነው። ይህንንም አይተናል። ሌላ ያየነው ሃው ቱ ስቴዲ ፖፑሌሽን ነው። እንግዲህ ፖፑሌሽንን ለማጥናት ኢኮሎጂስቶች የሚጠቀሙባቸው የተለያዩ መንገዶች አሉ። ያየናቸው 2 መንገዶች እንዳሉ ነው። አንደኛው ኳድሬት ሜትድ፣ ሁለተኛው ደግሞ ማርክ ሪካፕቸር ሜትድ ነው። በኳድሬት ሜትድ እንዳያችሁ ባለፈው ዲስከስ እንዳደረግነው በአንድ አካባቢ ላይ ከሬክታንጉላር የሆኑ ከእንጨት ከሲባጎ ወይንም ከሽቦም ሊሆን ይችላል የተዘጋጀ ስፋቱ መጠኑ የታወቀ እንትን በመስራት ያንን የተሰራ ኳድሬት የምንለውን እንትን በተወሰነ ናሙና ኤሪያ ላይ በማስቀመጥ በዛ በተቀመጠው ኳድሬት ውስጥ ያሉትን ኦርጋኒዝሞች በመቁጠር እና ይሄንን በአጠቃላዩን የፖፑሌሽን ብዛት በናሙና ለማግኘት በናሙናውን ይዞ አጠቃላዩን ቁጥር ለመገመት የሚያስችል መንገድ ነው። ይሄ ኳድሬት ሜትድ ብዙውን ጊዜ የሚያገለግለው ተንቀሳቃሽ ላልሆኑ ለእጽዋትና እንቅስቃሴያቸው ደግሞ በጣም ዘገምተኛ ለሆኑ ኦርጋኒዝሞችን ቁጥር ለማወቅ እንደሆነ አይተናል። ሌላኛው ያየነው ስለ ማርክ ኤንድ ሪካፕቸር ሜትድ ነው። ይሄ ማርክ ሪካፕቸር ሜትድ ደግሞ የሚያገለግለው በጣም ተንቀሳቃሽ ለሆኑ እንስሳትን ለመቁጠር እና ቁጥራቸውን ለማወቅ ነው፣ ሳይዛቸውን። ይሄን በሚደረግበት ጊዜ ምንድነው እነኛን እንስሳት በመያዝና ምልክት በማድረግ ከዛ በመልቀቅና ከተወሰነ ቆይታ በኋላ ደግሞ እንደገና በመያዝ የተያዙትን ምልክት የተደረገባቸውን ያልተደረገባቸውን ናሙና ቁጥሮች በመውሰድ እነኛን በመጠቀም የአጠቃላይ በአካባቢው የሚኖሩትን የፖፑሌሽን ሳይዝ ለመገመት የሚያስችለው። እንግዲህ ይህንን በዲቴል ፎርሙላውንም አስመልክቶ አይተናል። ቶታል ነምበር ኦፍ ኢንዲቪጁዋልስ እንዴት ካልኩሌት እንደሚሆን በሁለቱም መንገድ አይተናል። ስላየነው ያንን አልደግመውም። እንግዲህ ይህንን ነበረ በአጭሩ
ያየነው ባለፈው ሌሰናችን። በዛሬው ሌሰናችን የምናየው ደግሞ ሜቶድ ኦፍ ኮንዳክቲንግ ሴንሰስ። ሌላ እንግዲህ ሴንሰስ የሰውን ልጅ ደግሞ ለመቁጠር የሂውማን ፖፑሌሽንን ይሄ ሁለቱን ቀደም ሲል የነገርኳችሁን ኳድሬት ሜቶድ እና ማርክ ሪካፕቸር ሜቶድ አይደለም የምንጠቀመው። ራሱን የሆነ ይሄ ሴንሰስ የህዝብ ቆጠራ መንገድ ነው የምንጠቀመው። እንግዲህ ያንን ሴንሰስ እንትን የምናያለን ማለት ነው። እንግዲህ በቀጥታ ወደ ዛሬው ሌሰን እንገባለን። There are two methods of conducting census. These are de facto method of a census. In de facto method of a census, one date is fixed for conducting the census throughout the country. እንግዲህ ሁለት አይነት ሴንሰስ እንትኖች አሉ። የመጀመሪያው de facto method of census ነው። በዚህ በde facto method of census የአንድ ሀገር መንግስት የህዝብ ቆጠራ የሚደረግበትን ቀን ያውጃል፣ ይወስናል። እንግዲህ ከዛ በኋላ በአጠቃላይ በአገሪቷ ላይ የህዝብ ቆጠራው ይካሄዳል ማለት ነው። በአንድ ተወሰነ ፊክስድ በሆነ ቀን ነው ማለት ነው። በዚህ በዲፋክቶ ሜቶድ ኦፍ ሴንሰስ the census is done on full moon night። ይሄ ደግሞ እንግዲህ ቆጠራው ደግሞ የሚከናወን አንዱ ቀን ፊክስድ ይሆናል ብለናል። በዛ በአንድ ቀን ውስጥ ቆጠራው የሚካሄደው ብዙውን ጊዜ ሊነጋጋ ሲል ነው። ሊነጋጋ ሲል የሚቆጠርበት ደግሞ የራሱ ምክንያት አለው። ሁሉም ቤተሰብ በየቤቱ ይሆናል ተብሎ ነው የሚታሰበው ወደዛ እና ከቤቱ ወጥቶ ወደ ስራ ከመሰማራቱ በፊት ቆጠራው ይካሄዳል ማለት ነው። ከተበታተነ በኋላ ለመቁጠር አስቸጋሪ ስለሆነ ነውና ይሄ በዚህ ሜትር ነው ይሄ ዲፋክቶ ሜትድ ኦፍ ሴንሰስ የሚካሄደው። ሌላው ደግሞ ዚ ሜቶድ ኦፍ ሴንሰስ ነው። በዚህ ሴንሰስ ሜቶድ ደግሞ ገቨርንመንት ፊክስ ዚ ኤኑሜሬሽን ፔሪድ ኦፍ 2 or 3 weeks። ኤኑሜሬተርስ ኮሌክት ኢንፎርሜሽን ፍሮም ዚ ሃውስሆልድስ። Persons residing temporarily at the place are not counted. Only persons residing permanently at a place are counted። እንግዲህ በዚህኛው ሜቶድ ደግሞ አንደኛ መንግስት ልክ እንደ በፊቱ ሁሉ የህዝብ ቆጠራ የሚካሄድበትን ቀን ወይም ሳምንት ይደነግጋል። 1 ወይም 2 ሳምንት ሊሆን ይችላል። በዛ ድንጋጌ መሰረት ቆጣሪዎች ይዘጋጃሉ። እነኚህ ቆጣሪዎች ደግሞ ከቤት ቤት በመሄድ ኢንፎርሜሽኖችን ከየቤተሰቡ ይሰበስባሉ ማለት ነው። ይህንን በሚሰበስቡበት ጊዜ ደግሞ በዛ በሚሰበስቡት ቦታ ላይ እንግዳ ሰዎች ሊኖሩ ይችላሉ ወይም ቋሚ ነዋሪዎች ሊኖሩ ይችላሉ። ቋሚ ነዋሪዎችን ብቻ ነው የሚቆጥሩት። ይሄ ለምንድን ነው ያ የሚሆነው? የድግግሞሽ ቆጠራ እንዳይኖርና የእንትኑን ውጤቱን ስህተት ላይ እንዳይጥል ለማድረግ ቋሚ ነዋሪዎችን ብቻ ነው የሚቆጥሩት። ከዛም በተጨማሪ ይሄ ቋሚ ያልሆኑትን ሰዎች በእንግድነት በምን የመጡ ጊዜያዊ ሰዎች ቆጠራ ውስጥ አይገቡም ማለት ነው። እንግዲህ የሁለቱ አቆጣጠር ዘዴዎች ቀደም ሲል እንዳያችሁት አይነት ነው። በዚህ መልኩ ነው እንግዲህ በተለምዶ የሰው ልጅ የህዝብ ቆጠራ ይደረግ የነበረው ወይንም እየተደረገ ያለው ማለት እንችላለን። አሁን ከኢንተርኔት ከዚህ ቴክኖሎጂ መዳበር ጋራ ለውጦች እየተከሰቱ ቢሆኑም እስካሁን ድረስ ሲደረግ የነበረው በዛ መልኩ ነው። እንግዲህ ይሄ የህዝብ ቆጠራ ደግሞ ቢያንስ በየ10 ዓመቱ አንድ ጊዜ ይከናወናል። የህዝብ ቆጠራ ለምን እንደሚያስፈልግ ደግሞ ታውቁታላችሁ። ቀደም ሲል ተነጋግረናል። Population density is the number of individuals within a specific area or volume. Population size divided by the total land area. Measurement of the size of population as a percentage of the total land area occupied by the people or እንግዲህ ምንድን ነው ፖፑሌሽን ደንሲቲ በምንልበት ጊዜ ምን ማለት ነው? አንደኛ በአንድ በተወሰነ ቦታ ላይ የሚኖሩ የህዝቦች ቁጥር ብዛት ማለት ነው። ሁለተኛ የህዝብ ቁጥር ብዛት ለአካባቢው ኤሪያ ሲካፈል የምናገኘው ነው።
ፖፑሌሽን ሳይዝ ዲቫይድድ ባይ ቶታል ላንድ ኤሪያ ለመሬቱ ስፋት አሁን በ1 ሄክታር ላይ በ2 ሄክታር ላይ ስንት ሰዎች ይኖራሉ ያንን በማካፈል የምናገኘው ነው ፖፑሌሽን ደንሲቲ የምንለው። ወይንም ፖፑሌሽን ደንሲቲ ማለት measurement of the size of population percentage total land area በፐርሰንቴጅ በ1 ሄክታር ላይ ስንት ሰው ይኖራል ተብሎ ይሄንን የምናውቅበት የምንገምትበት ነው። ወይንም number of people per square kilometer per square ኪሎሜትር የሚኖሩ የሰዎች ቁጥር የደንሲቲውን ፖፑሌሽን ደንሲቲን ይሰጠናል ማለት ነው። በርዝ ሬት ኤንድ ኢሚግሬሽን ኢንክሪዝስ ፖፑሌሽን ደንሲቲ whereas days and migration decreases population density። እንግዲህ ምንድነው ይሄ population density የወለድ መጠን ሲጨምርና ስደተኞች ወደ አንድ አገር በሚገቡበት ጊዜ የነኚህ የስደተኞች መግባት የፖፑሌሽን density እንዲጨምር ያደርጋል። በተቃራኒው ደግሞ የሞት መጠን በሚጨምርበት ጊዜና የስደተኞች ወደ ውጪ የሚሰደዱ ስደተኞች ቁጥር በሚጨምርበት ጊዜ የፖፑሌሽን density ይቀንሳል ማለት ነው። እንግዲህ ፖፑሌሽን ደንሲቲ የምናውቅበት ደግሞ የተለያየ መንገድ አለ ካልኩሌት ማድረጊያ ማለት ነው። እዚህ ጋር እንደምታዩት ፖፑሌሽን ደንሲቲ is equal to total number of individuals ወይንም small letter s of a population in all sampling units over total area of sampling unit studied። በዚህ መልኩ ቶታል ፖፑሌሽን ደንሲቲን ማወቅ እንችላለን ማለት ነው። እዚህ ጋር የተሰጠ ኤግዛምፕል አለ ይሄንን ደንሲቲን እንዴት ካልኩሌት እንደሚያደርግ የሚያሳይ ነው። ፕላንት ስፒሺስ ይላል። ፕላንት ስፒሺስ A x z ተሰጥቷል። እዚህ ጋር ነምበር ኦፍ ኳድሬት ፐር ሜትር ስኩዌር ኢች አለ። ነምበር ኦፍ ኳድሬት እዚህ ጋር 1 2 3 4 5 6 ተብሎ የነምበር ኦፍ ኳድሬት ተሰጥቷል። ቶታል ኖ ኦፍ ነምበር ኦፍ ኢንዲቪጁዋልስ እዚህ ጋር ቶታል ነምበር ኦፍ ኳድሬት ስቴዲድ ደንሲቲ። እንግዲህ እዚህ ጋር በምትመጡበት ጊዜ በእያንዳንዷ ኳድሬት ውስጥ እዚህ ጋር 2 ተገኝቷል። እዚህ አራተኛው ላይ 5፣ እዚህ 7፣ እዚህ 10፣ እዚህ ባዶ ነው፣ እዚህ 3። ቶታል የተገኘው 27 ነው። የዚህን የኤን ደንሲቲ ለማወቅ እንግዲህ የኳድሬቱ አጠቃላይ ስፋት 10 ሜትር ስኩዌር ነው ብለናል። ስለዚህ ቶታል ፖፑሌሽን 27 ኦቨር ኳድሬት 2.7 ነው ማለት ነው። እዚህ ጋር በእንትኑ ውስጥ የሚገኘው 2.7 ፐር 10 ሜትር ስኩዌር ይገኛል ማለት ነው። እዚህ ጋር የኤ ፖፑሌሽን የኤክስ ፖፑሌሽን ጋር በምትመጡበት ጊዜ እዚህ ጋር 2፣ እዚህ 8፣ እዚህ 1፣ እዚህ 4፣ እዚህ ባዶ፣ እዚህ 3፣ እዚህ 2 አጠቃላይ 20 ነው። ቶታል ነምበር ኦፍ ኢንዲቪጁዋልስ እንግዲህ ቶታል ኖ ኦፍ ኳድሬት በሁሉም አንድ አይነት ነው 10 ነው። ስለዚህ 20 ኦቨር 10 is equal to 2.0። እዚህ ደግሞ የዚህ የኤክስ ስፒሺስ በ10 ስኩዌር ሜትሩ ውስጥ የሚገኘው 2 ነው ማለት ነው። ዜድ ጋር በምትመጡበት ጊዜ ደግሞ እዚህ 5፣ እዚህ 5፣ እዚህ 3፣ እዚህ 6፣ 1 21 ነው በቶታሉ። ይሄ ደግሞ 21 ዲቫይድድ ባይ 10 ኢኳል ቱ 2.1። እንግዲህ ፖፑሌሽን ሳይዝ በምታዩበት ጊዜ ኤዎች በርከት ይላሉ፣ ከዛ ደግሞ ዜድ በርከት ይላል። የኤክስ ፖፑሌሽን ያነሰ ነው በዛ ኤሪያ ውስጥ ማለት ነው። እንግዲህ ፖፑሌሽን ደንሲቲን በዚህ መልኩ ካልኩሌት ማድረግና የደንሲቲውን የብዝሃ ህይወት መለየት ብዝሃ ህይወቱን ደንሲቲ በቀላሉ ካልኩሌት ማድረግ ትችላላችሁ ማለት ነው። ሌላ የምናየው ስለ ፖፑሌሽን ዲስፐርሳል ነው። Species dispersal pattern refers to how individuals in a population are distributed in a specific in a space at a given time። እንግዲህ ይሄ population dispersal ማለት ምን ማለት ነው? species dispersal ስንል ያንዳንዱ የስፒሺስ አባላት
አካባቢያቸው ውስጥ ያላቸው ስርጭት ማለት ነው። ባለው አካባቢ ልክ ያላቸው ስርጭት ነው። እንግዲህ ይሄ ስፒሺስ ዲስፐርሳል ፓተርን የምንለው there are 3 dispersal patterns of species. These are አንደኛ uniform dispersion. Individuals of a population are spaced more or less evenly. እንግዲህ 3 አይነት የፖፑሌሽን ዲስፐርሳል ፓተርኖች አሉ። በእነኚህ 3 አይነት ስፒሺስ ፓተርኖች ውስጥ የመጀመሪያው ዩኒፎርም ዲስፐርሽን ፓተርን ነው። ይሄ ዩኒፎርም ዲስፐርሽን ፓተርን ደግሞ የሚያሳየው የስፒሺሶቹ አባላት ስርጭት ዩኒፎርሚቲ ያለው እዚህ ጋር እንደምታዩት እዚህ ጋር ስርጭታቸው በመካከላቸው ያለው ርቀት በርቀቱ መካከል የሚኖሩት ሜምበሮች ብዛት ተመሳሳይ ነው። ያን አይነት ከሆነ ይሄን አይነት ዩኒፎርም ዲስፐርሽን እንላለን። ይሄ ዩኒፎርም ዲስፐርሽን በስዕል ሲገለጽ ይሄን ይመስላል ማለት ነው። ሌላኛው ሁለተኛው ደግሞ ራንደም ዲስፐርሽን ፓተርን ነው። ኢንዲቪጁዋልስ አር ዲስትሪቢዩትድ ራንደምሊ ዊዝአውት ፕሪዲክተብል ፓተርን። በዚህ በራንደም ዲስፐርሽን ፓተርን ውስጥ የስፒሺስ አባላት ስብጥርና ስርጭት በጭራሽ ለመገመት በማይችል ቁጥሩን መመጠንና መገመት በማይችል ሁኔታ የተዘበራረቀ ስርጭት ማለት ነው። ይሄ ራንደም ዲስፐርሽን ፓተርን የምንለው ማለት ነው። ይሄ ራንደም ዲስፐርሽን ፓተርን ይሄንን ያሳያል። ሶስተኛ ጋር በምትመጡበት ጊዜ ክላምፕድ ዲስፐርሽን ፓተርን ነው። ክላምፕድ ዲስፐርሽን ፓተርን ኢንዲቪጁዋልስ አር ክላስተርድ ኢን ኤ ግሩፕ። እዚህ ጋር ታያላችሁ እንትኑ ኤሪያው ሴም ነው። እዚህ ጋር እየተሰባሰቡ ስብስብ ይፈጥራሉ። ያን አይነት አንዳንድ ቦታ ላይ የመከማቸት እንግዲህ በተለያየ ምክንያቱ አንድ ቦታ ላይ የመሰባሰብ ሁኔታን ያሳያል። ያን አይነት ዲስፐርሽን ፓተርን ክላምፕድ ዲስፐርሽን እንላለን ማለት ነው። እነኚህ 3ቱ ናቸው ማለት ነው። የዲስፐርሽን ፓተርን አይነቶች እነኚህ ናቸው ማለት ነው። በመቀጠል ደግሞ የምናየው ስለ ፖፑሌሽን ግሮዝ ይሆናል። Population growth is the increase in the number of human on the earth. እንግዲህ ፖፑሌሽን ግሮዝ ስንል የኦርጋኒዝሞች የተለያየ ፖፑሌሽን አኒማል ሊሆን ይችላል፣ ፕላንት ሊሆን ይችላል። የተለያዩ አኒማል ስፒሺሶች አሉ፣ የፕላንት ስፒሺሶች አሉ። እንግዲህ የነኝህን ፖፑሌሽን የሰውም አለ። እንግዲህ ፖፑሌሽን ግሮዝ በምንልበት ጊዜ በአጠቃላይ የሰው ልጅ በምድራችን ላይ ያለውን ጭማሪ ማለት ነው የሚያሳይ ማለት ነው። the increase in the number of human on the earth ምድራችን ላይ ያለ የሰው ልጅ ብዛት የምንለካበት ነው ማለት ነው population growth ስንል። the global human population as well as the population of Ethiopia has been increasing rapidly and has continued to struggle for energy, food, water, education, medical care, availability, etc. እንግዲህ የዓለማችን የህዝብ ቁጥር እየበዛ ነው ያለው። በዓለማችን ብቻ ሳይሆን በእኛም አገር ላይ የህዝብ ቁጥር በአስፈሪ ሁኔታ እየጨመረ ነው የሚሄደው። የህዝብ ቁጥር መጨመር ደግሞ ምንን ያመጣል? ለሪሶርሶች ላይ እንግዲህ አቅርቦትና ፍላጎት ብዙውን ጊዜ ከቁጥጥር ውጭ የሆነ የህዝብ ቁጥር እድገት የአቅርቦትና የፍላጎት አለመመጣጠን እንዲከሰት ስለሚያደርግ የዚህ የአቅርቦትና የፍላጎት አለመመጣጠን ደግሞ በኢነርጂ ፍላጎት፣ በምግብ ፍላጎት፣ በውሃ ፍላጎት፣ በትምህርት ፍላጎት፣ ጤና እንክብካቤ ፍላጎትና በሌሎች ሪሶርሶች ፍላጎት ላይ ሽሚያና ወደ ትግል ውስጥ እንድንገባ ያደርገናል ማለት ነው። ሁልጊዜ ስትረግል ፎር ኤግዚስተንስ። ይሄ እንግዲህ በሰው ልጅ ላይ ብቻ ሳይሆን ሪሶርስ እጥረት በሚኖርበት ጊዜ ሁሉም ህያዋን ሽሚያ ውስጥ ይገባሉ። ያ ስትረግል ፎር ኤግዚስተንስ የምንለው ነው። ይሄ በሰውም ላይ የሚከሰት ነገር ነው፣ የሚታይም እየታየ ያለም ነገር ነው ማለት ነው። ለዚህም ነው ህዝብ ቁጥር ምጣኔ የሚያስፈልገው።
There are two ways of describing population growth. These are logistic growth and exponential growth. የህዝብ ምጣኔ ብዛት የሚጠናባቸው ወይንም የሚገለጽባቸው ሁለት መንገዶች አሉ። አንደኛው ሎግ ወይንም ሎጂስቲክ ግሮዝ የምንለው ነው። ሁለተኛው ደግሞ ኤክስፖኔንሻል ግሮዝ የምንለው ነው። በዚህ መልኩ የህዝብ ቁጥር እድገት ይገለጻል ማለት ነው። ኤክስፖኔንሻል and logistic growth in population ያንን እናያለን። ፖፑሌሽን ሳይዝ ቼንጅስ ኦቨር ታይም። የፖፑሌሽን ቁጥር ከጊዜ ጋር እየጨመረ ይሄዳል። ይሄ ግልጽና የታወቀ ነገር ነው ማለት ነው። Population growth rate is the percentage rate of change within a specific number of individuals in population. Average annual rate of change of population size during a specific period. A measure how fast the size of the population is changing. እንግዲህ population growth rate ስንል ምን ማለት ነው? population growth rate ስንል የፖፑሌሽን መጠን በፐርሰንቴጅ በተወሰነ ጊዜ ውስጥ በተወሰነ አካባቢ የህዝብ ቁጥር ጭማሬን በፐርሰንቴጅ ለውጡን የምናይበት መንገድ ነው። ሁለተኛ በአቨሬጅ በአመት ምን ያህል እድገት እያሳየ እንደሆነ የእድገት እንትኑን በውስን ቦታዎች ስፔሲፊክ በውስን ጊዜና በውስን ቦታ ላይ የህዝብ ቁጥር በአቨሬጅ ምን ያህል በየአመቱ እያደገ መሄዱን የምናውቅበት። ሌላው ደግሞ የህዝቡን ቁጥር እድገት ፍጥነት የምንለካበት መንገድ ነው ማለት ነው። የእድገት ለውጡ ምን ያህል ፈጣን ነው አይደለም፣ ይሄንንም ለመለካት የሚያገለግልን ነው ማለት ነው ፖፑሌሽን ግሮዝ ሬት በምንልበት ጊዜ። Scientists use different methods to describe changes that occur in population, thereby predict future change in the environment. Future change in the environment. እንግዲህ ሳይንቲስቶች ስለ ህዝብ እንግዲህ የሚያጠኑበት የራሳቸው ምክንያት አለው። የህዝብ ቁጥር ገደብ የለሽ ከሆነ በአካባቢውም በራሱም ላይ የራሱ የሆነ ጉዳት ያመጣል። እንግዲህ ሳይንቲስቶች ይሄንን ለማጥናትና የህዝብ ቁጥር የእድገት ምጣኔው ምን ያህል እንደሆነ በአመት ይሄንን ሁሉ ከግምት ውስጥ በማግባት በኢንቫይሮንመንቱ ላይ ወይንም በፖፑሌሽኑ ላይ የሚያስከትለውን ክስተቶች መገመትና ይሄንን የመተንበይ ስራ ለመስራት ያስችላቸዋል። እንግዲህ ይሄንን ለማድረግ ደግሞ የተለያዩ መንገዶችን ይጠቀማሉ። The two models used to describe changes that occur in population are ሁለት ሞዴሎች አሉ የሚጠቀሙባቸው ይሄንን የህዝብ ቁጥር ለውጥን መለኪያ እነኛ እናያለን። እንግዲህ አንደኛው ኤክስፖኔንሻል ግሮዝ ሞዴል that describes population increase in number without any limit to their growth. የመጀመሪያው ኤክስፖኔንሻል ግሮዝ ሞዴል የምንለው ነው። የህዝብን ቁጥር ጭማሬ ለመግለጽ የሚያገለግለው ይህ የህዝብ ቁጥር ጭማሬ የሚያሳየው የህዝብ ቁጥር መጠን የለሽ በሆነ መልኩ ወይንም ገደብ በሌለው መልኩ የመጨመርን ሁኔታ የሚያሳይ ነው። ይሄ ኤክስፖኔንሻል ግሮዝ ሞዴል የምንለው የሚገልጽልን ያለምንም ቁጥጥር የሚያድግን የህብረተሰብ ክፍል ለመግለጽ የሚያገለግል ነው ማለት ነው። የቤተሰብ ምጣኔ ምናምን የሌለበት ሁኔታ የሚያድግ የህዝብ ቁጥር እድገትን መግለጫ ነው። ሁለተኛው ሎጂስቲክ ግሮዝ ሞዴል that describes populations increase in a number in the presence of limits and due to an increase in number. እዚህ ጋር ደግሞ ሊሚት አለው። ሊሚትም ቢኖረው የቁጥር ጭማሬ ያሳያል። ይሄ እንዲህ ከጊዜ ጋር ያሳያል። ያንን የሚገለጽበት ነው። describe population increase in number in the presence of limit. population growth ውሱን ነው ማለት ነው። ዝም ብሎ ልቅ አይደለም። በዛ መልኩ እድገት የሚያሳይ ነው እና ይሄንን የሚገለጽበት ሞዴል ነው ማለት ነው። እንግዲህ እነኚህ ሁለት ሞዴሎችን ተጠቅመው ነው ሳይንቲስቶች የህዝብ ቁጥር ምጣኔ እድገትን በማየት የወደፊቱን ምን ሁኔታ ሊከሰት እንደሚችል ለመተንበይና ምን ሜዥሮች መወሰድ እንዳለባቸው ምን አይነት እርምጃ መወሰድ እንዳለበት የሚገልጹት ማለት ነው። እንግዲህ ተከታታዮቻችን በዛሬው ትምህርታችን ስለ
ፖፑሌሽን ደንሲቲን እንዴት ማወቅ እንደሚቻል ፖፑሌሽን ደንሲቲን እንዴት ካልኩሌት ማድረግ እንደሚቻል አይተናል። ከዛም በተጨማሪ ስለ ፖፑሌሽን ዲስትሪቢዩሽን አይተናል። ፖፑሌሽን ዲስትሪቢዩሽን በሶስት ፓተርኖች እንደሚከፈል ነው ያየነው። ሌላው ያየነው ደግሞ ስለ ፖፑሌሽን ግሮዝ ሂውመን ፖፑሌሽን ግሮዝ ስለ ህዝብ ቆጠራ የሰው ህዝብ ቆጠራ በምን መልኩ ቆጠራ እንደሚካሄድ በሁለት አይነት መንገድ የህዝብ ቆጠራ እንደሚካሄድ አይተናል። እንግዲህ በዚህ የዛሬውን ሌሰን እናጠቃልላለን። ሁልጊዜ ደግሞ በሌሰናችን ማጠቃለያ ላይ የምንላችሁ የአካዳሚያችን ስኬት የሚታወቀው በእናንተ እርካታ ስለሆነ መለኪያው እናንተ እርካታ ስለሆነ በትምህርት አሰጣጣችን ላይ ይሄ ቢታከል የምትሉት ነገር ካለ ፊድባክ ወይንም ግብረ መልስ እንድሰጡን አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሁኑ፣ ደህና ሰንብቱ ተከታታዮቻችን። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ